አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ ከእናት ከአባት ፍቅር አቡነ አረጋዊ አምላክን መርጠሃል አቡነ አረጋዊ መከራ መስቀል በእውነት ታግሰሃል የእግዚአብሔር ቸርነት ከሞት ሰውሮሃል አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ ምስጢረ መለኮት አቡነ አረጋዊ በልብ ቢመላ አቡነ አረጋዊ አረጋዊ ተባልክ ሳለ ታናሽ ጨቅላ ጸጋ ትደርብህ ትሆንልህ ጥላ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ ከዳሞት ተራራ አቡነ አረጋዊ ከማሌት ከተማ አቡነ አረጋዊ የጽዮን ዝማሬ ነፍስ ብትጠማ ለዘንዶ ተጉዘ ሰማ ያንን ዜማ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ የሕግ መምህር አቡነ አረጋዊ በረከት አድለን አቡነ አረጋዊ ከድካም ወደ ኃይል በእምነት አሻግረን ወደ ጌታ ደስታ በምልጃ አቅርበን አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ ከእናት ከአባት ፍቅር አቡነ አረጋዊ አምላክን መርጠሃል አቡነ አረጋዊ
ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። ከእናቱ ከአባቱ ወንጌል በልጦ እራሱን አካሉን ለአምላክ ሰጥቶ ከቀዬው ከቤቱ ተሰደደ ከራሱ አብልጦ አምላኩን ወደደ። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። ቅዱስ ቃል አብርቶ በኢትዮጵያ ገዳምን የሰራ ሆኖ አርአያ ትንሽ ሳለ ገና ብዙ አውቆ ተባለ አረጋዊ በሁሉም ተደንቆ። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። ምድርንም የናቀ ሰማያዊ የወንጌል አርበኛ ነው መራዊ የሚበልጥን ክብር ተሸክሞ ደብረ ዳሞ ወጣ በዘንዶ ላይ ቆሞ። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል
የለኮሰው ወንጌል ዛሬም በርቶ በልባችን ሰርጿል ደምቆ ጎልቶ የብዙሃን መሪ የቆመ አባት ስለ ጽድቅ የመራን ወደ ሕይወት መንገድ አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። ምሳሌ የሚሆን ባህታዊ በምድር የሚኖር ሰማያዊ ልቡ የተሞላ በእግዚአብሔር ቃል ጸሎቱ በረከት ለእኛ ይሰጠናል። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። አቡነ አረጋዊ ጻድቁ ዘንዶን ያለመደ ክርስቶስን በእምነት ከልቡ የወደደ የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። የኢትዮጵያን ተራሮች በወንጌል የቀደሰ ብሩክ ታላቅ አባት ነው ጽድቅን የወረሰ። አቡነ አረጋዊ ጻድቁ ባህታዊ የወንጌል መምህር የሾመ እግዚአብሔር 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 አቡነ አረጋዊ ዘንዶውን ረግጠህ አቡነ አረጋዊ እንዳለ ክርስቶስ አቡነ አረጋዊ ወጣ ተራራው ላይ አቡነ አረጋዊ ስሙን ለመቀደስ አቡነ አረጋዊ ግሩም የአምላክ ሥራ አቡነ
ውብ የእርሱ ነገር በአንተ ጽኑ እምነት በቃል ለመከበር ዳሙ መሰከረ መምህር ይኸው ብላ ሐይቅማ ሞገሰች ጸጋን ተቀብላ እነ ኢየሱስ ሞዐ ካንተ ስለወጡ በኢትዮጵያ ምድር ትልቅ ለውጥ አመጡ። በእምነት የጸና የወንጌል ምስክር የሰራዊት ጌታ የቃኘ በክብር አቡነ አቡነ ብዬ ስጠራህ ቶሎ ድረስልኝ እርዳኝ በምልጃህ እንኳን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የጻድቁ በረከት ምሕረታቸው ጸሎታቸው አይለየን፣ አሜን። የጻድቁ አባታችን አቡነ አረጋዊ ገድላቸውን አነባለሁ። በረከታቸው ይደርባችሁ፣ ጸሎታቸው አይለያችሁ፣ አሜን። የጻድቁ አቡነ አረጋዊ አባት ይስሐቅ እናቱም አድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው። እሱም አቡነ አረጋዊ ነው። እግዚአብሔርን መፍራት፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳጉሚስ የሚኖርበት ደውናስ ወደምትባል ገዳም የምንኩስናን ልብስ ይለብስ ዘንድ ሄደ። አባ ጳጉሚስንም አገኘው።
አባ ጳቁሚስንም ልጄ ሆይ አንተ የንጉሥ ልጅ እንደ መሆን መጠን የመንግሥቱ ወራሽ ነህና መንኩሰህ ለመኖር ይቻላልን? አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ በአባ ጳቁሚስ እጅ የምንኩስናን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በአገሩ ተሰማ። እናቱ ንግሥት አድና እርሱ ወዳለበት መታ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም አስራት ይሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳት መጻሕፍት አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት 2 ደቀ መዝሙሮችን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ሐዋርያ ሳይላክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለ7ቱ ዘመዶቻቸው አበው መነኮሳት ነገሯቸው። እርስ በራሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። 8ቱ ሁሉ ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅዱሳትና መጻሕፍቶችን ይዘው በሮም ነግሶ የነበሩ ይስሐቅን ወይም አባ ገሪማን ጨምረው ንጉሥ አላሜዳ በነገሰ በ5ኛው ዓመት ማለትም በ480 ዓመተ ምህረት አባታችን ዘሚካኤል እየመራቸው ራሳቸውን 9 ሆነው ንጉሡንና ጳጳሱ ካሉበት አክሱም ከተማ ደረሱ። በዚያን ጊዜ እንደነሱ የመነኮሱት በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘወትር ባለመለየት ይጎበኟቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበረ። እያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያን ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይም መሪያቸው አደረጉት። ለየብቻቸው ለመኖር ተስማሙ። በዚያን ጊዜ መሪር እንባ እያነቡ ለየራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራም ስር ለመኖር ወደደ። ነገር ግን ወደ ተራራማ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት አድናን አስቀመጣት። ይህችንም ደብረ ባልትም አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ሌላ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማቲያስ በትሩንና ምንጣፉን ባነሳው ጊዜ
ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቀሃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅህ ዘንድ እወዳለሁ አለው። ሊቀ መልአኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። አባታችንም አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። ከእግረ ደብር ሆነው አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር 90 ወይም 91 11 እስከ 16 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶን ትረግጣለህ። በእኔ ተማምኗልና አሰለጥነዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ እንዳለው የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃል። በአረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾም በጸሎት 2 ሱባኤ ወይም 12 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶው ጅራት ላይ ወጥቶ እንደደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋ ግማሽ ስትሆን ጠገበ። የዳቦዋን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህችን ምልክት እስከ ዛሬ ድረስ አለች። ደቀ መዝሙሮቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሰራና አብሮት ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መስዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መልእክት ከሰማይ ይዘውለት ወረዱ። ለመኖሪያው ትንሽ በዓት አገኘ። በዚያም ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች አገር ብርሃን አበራላት። ፊናስ የተባለ የአማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያናትንም ሁሉ አቃጠለ። የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ ወይም አክሱም ንጉሥ ወደ አጼ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አጼ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርንም አመሰገነ።
አባ ጴንጤሊዮን ገዳም ገብቶ መነኮሰ። ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። ከዚያም የካሌብ ልጅ አጼ ገብረ መስቀል ነገሰ። ወደ አባታችንም ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃልህ ይደረግ አለው። መልሶም አጼ ገብረ መስቀል አባታችን አቡነ አረጋዊን በየትኛው ቦታ ላይ ቤተ ክርስቲያንን አሳንጽ ዘንድ ትፈቅዳለህ አለው። አባታችንም ቤተ ክርስቲያን የሚሰራበትን ቦታ አሳየው። ንጉሡ አጼ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት አስገባ። ንጉሡ አጼ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው፣ አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡባት ዘንድ ገመድ አብጅ አለው። ንጉሡ አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ድሃምም ተብሎ ተሰየመ። የአባታችንን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝ ወይም ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ አድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ እረፍት፣ ከሐዘን ወደ ደስታ ወዳለበት፣ ከአሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣው። መታሰቢያን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንህን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገልን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳት ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳኖች ገባለት። አባታችንም ጌታ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ እየጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶቹን እንዲሰበስብም አዘዘው። ማትያስም እንደታዘዘው አደረገ። አባታችን አቡነ አረጋዊ ከባቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊ አረጋጋቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው።
በጥቅምት 14 ቀንም ተሰወረ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ ነገር የለም። አባታችን አቡነ አረጋዊ በማዕረግ ርዕሰ ባሕታውያን ከሚባሉ 1 አባ እንጦንስ፣ 2 አባ መቃርስ፣ 3 አባ ጳኩሚስ፣ 4 አባ ቴዎድሮስ ቀጥሎ 5ኛ የማዕረግ ደረጃ ላይ ይገኛሉ። የጻድቁ አባታችን የአቡነ አረጋዊና የገብረ ክርስቶስ ቃል ኪዳናቸው፣ ምልጃቸው፣ በረከታቸውና ጸሎታቸው ከሀገራችን ከኢትዮጵያ ከዓለም ሁሉና ከመላው ሕዝበ ክርስቲያን በአማላጅነታቸው ለምናምን በሁላችን ላይ ለዘላለሙ ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጳላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሠራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመሥራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመሥራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሠራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሠራላቸው። እርሱ ከሁሉም በላይ አበመኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበመኔት ሾመላቸው። ከሀገረ እስዋን ወሰን ከአጥፋ ከአክሚምም ከትናዱስ እስከ ላዕላይ ግብፅ መጨረሻ ከደቡብም ከባሕራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላዕላይ ግብፅ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራ ሆይ ከከንቱ ውዳሴ የራክ አንተ ብፁዕ ነህ፣ ልጆችን ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሹሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚህችም ቀን ግንቦት 14 የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐዋርያ ልብሶችን የሚሠራ ነው። ወዳጆችም አሉት። እነሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተዉ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለአገረ ድሜራ ቅርብ ወደሆነ ወደ አገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበረ። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት። ከመንኩራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት እውርት ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ
ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው፣ ሦስተኛው እስከ 14 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮቹ ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ አገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የድሜራና የታይን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራት ለበሽተኞችም ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶች ወጣቶችም። ከዚህ በኋላ የቅዱሱ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የአገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሱ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። የቅዱሳን አባቶቻችን በረከታቸው፣ ጸሎታቸው፣ ልመናቸው አይለየን። አገራችንን ሰላም ያድርግልን፣ ዓለምን ሰላም ያድርግ። በእውነት አሜን። ይቆየን። ትመስል ደብረ ሲና
አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። በጸሎቱ ጉልበት ጠላት እየረታ ውዳሴን ያቀርባል ለሰራዊት ጌታ የጻድቁ ጸሎት ፍጹም ልመናው ይባርከን መስቀሉ ይድረሰን ጸጋው። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። የጌታውን ወንጌል በግብር ያስተማረ እርሱ ነው አረጋዊ በእምነት የኖረ በአቱ ገዳሙ የዳሞ ተራራ ትናገር ትመስክር ሁሉን በየተራ። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። ዳሞት ናገረው ዜናና ገርልህን ይህን ዓለም ንቀ ሁሉን መተውህን ምስክር ጸንቷል ለጌታ ታምነህ ትውልዱ ይጽናናል መጥቶ ከደጅህ። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። አቡነ አረጋዊ የእግዚአብሔር ባህታዊ ጽድቅ ያበራል ዘላለም በስም ተማጽኖ ያፈረ የለም። አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢረ ድንቅ ሃሌሉያ ያልካ አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢረ ድንቅ ሃሌሉያ ያልካ
ወለደ ከይስሐቅ ከኢርና ስም አወጡለት ዘሚካኤል አሎና አባቶም ሊድሩት ሀብትን ሲያበጃጁ ወደ አስቄጥስ ገዳም ኮበለለ ልጁ ከብፁዕ ጳጉሜስ ምንኩስናን ወስዶ ስሙ ተቀየረ ገብረ አምላክ ተብሎ አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢር ሃሌሉያ ያልካ በዕድሜ ምንም ብታት ሕፃን ብትሆንም የምትሠራው ሥራ ከፍ አድርጎሃል። እውቀትና ጸጋ ከእኛ ሁሉ ልቀሃል። ስለዚህ ስምህም አረጋዊ ይባላል። ከቅዱሳን አበው አድናቆትን ወስዶ ስሙ ተቀየረ አረጋዊ ተብሎ አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢር ሃሌሉያ ያልካ ከተራራው ግርጌ በመቋሚያ መጥቶ ማየ ምርቃ ጸበል አፍልቆ ጠጥቶ በመላኩ ትእዛዝ በዘንዶ ላይ ሆኖ ጻድቁ ሐዋርያ ወጣ ደብረ ዳሞ። ደብረ ዳሞ ነበር ተራራው መጠሪያው በአቡነ አረጋዊ ደብረ ሃሌሉያ አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢር ሃሌሉያ ያልካ ኬልቄዶን ጉባኤ ክርክር ሲነሳ ጥለው ነው የወጡት በርካታ ቅዱሳን ተሰደዱ ሁሉ ወደየአህጉራት ኢትዮጵያ ገብተዋል ተሳቱ ቅዱሳት ከሮም ሀገራቸው ኢትዮጵያ ገብተው ስራቸው ይወሳል ዛሬም በገድላቸው አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢር ሃሌሉያ ያልካ አቡነ አረጋዊ ጻድቁ አባት ትባርካለች ዳሞ የጸለይክባት ዳግም ምጽአት ድረስ ጠለ ምሕረት አላት ምስጢራ ምስጢር ሃሌሉያ ያልካ አረጋዊ ጻድቅ ምሉአ ፍቅር አረጋዊ ጻድቅ ምሉአ ፍቅር ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ
አረጋዊ ጻድቅ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ አረጋዊ ጻድቅ ምሉአ ፍቅር አረጋዊ ጻድቅ ምሉአ ፍቅር ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ 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 እንደ ፀሐይ በራ ገድሉ ትሩፋቱ አምላኩን ሰበከ ተስፋፋ ትምህርቱ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ 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 በቃልና ኑሮ ምስክር የሆነ ዋናችን ነውና የምንዘክረው ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ 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 እንደ ጽጌረዳ ምግባሩ ያማረ አረጋዊ ተብሎ ስሙ ተቀየረ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ 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 የተስተካከለ ከእንጦስ ከመቃርስ በምግባር ያጌጠ ደግሞም እንደ ጳኩሚስ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ 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 በዘንዱ ተጭኖ ወጣ ከተራራ የእግዚአብሔር መቅደሱን ሊሰራ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ ከመ ጽጌረዳ ከመ
ጽጌረዳ አረጋዊ ጻድቅ አረጋዊ ጻድቅ ምሉአ ፍቅር አረጋዊ ጻድቅ ምሉአ ፍቅር ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ ከመ ጽጌረዳ ከመ ጽጌረዳ አረጋዊ ጻድቅ